እግዚአብሔር ልጆች አሁን ደግሞ እኔ ሰንበት ተማሪ የተሰኘው ሰንበት ተማሪዎች ብቻ የሚሳተፉበት ዝግጅታችን ላይ ደርሰናል። ተከታትለን እንመለስ። ሰላም ጤና ይስጥልን። በመላው ዓለም የምትከታተሉ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። ከዝግጅቶቻችን መካከል አንዱ እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ነው። በዚህ ዝግጅት ሰንበት ተማሪዎች ብቻ የሚሳተፉበት ነው። እናንተም ትሳተፋላችሁ ብለን ተስፋ እናደርጋለን። አሁን ደግሞ ወደ ዛሬ ታሪኮች አብረን እንጥራቸው። ኑ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪ ነን። እስኪ ስለራሳችሁ ለኔና ለልጆች አስተዋውቁልን። እስኪ ካንተን ጀምር። ስሜ ዛና ይባላል። የክርስትና ስሜ ደግሞ ወልደመድን። የመጣሁት ከፍኖተ ሎዛ ቅድስት ማርያም ቤተክርስቲያን መራሂ ጻድቅ ሰንበት ትምህርት ቤት ነው። እሺ ስሜ ናርዶስ ፍቅሬ ይባላል። ለክርስትና ስሜ እህተ መላክ ነው። የመጣሁት ከፍኖተ ሎዛ ቅድስት ማርያም ቤተክርስቲያን መራሂ ጻድቅ ሰንበት ትምህርት ቤት ነው። እሺ ወንድ ስሜ ነው ማሰፋ ይባላል። የክርስትና ስሜ ወልደ ጊዮርጊስ ነው። የመጣሁት ከፍኖተ ሎዛ ቅድስት ማርያም ቤተክርስቲያን መራሂ ጻድቅ ሰንበት ትምህርት ቤት ነው። ስሜ አጥሮን ሳይሮን ይባላል። የክርስትና ስሜ ወለተ ሚካኤል ይባላል። እኔ የመጣሁት ከፍኖተ ሎዛ ቅድስት ማርያም ቤተክርስቲያን መራሂ ጻድቅ ሰንበት ትምህርት ቤት ነው። እስኪ እናንተ ቤተክርስቲያን ገብቶ ሰንበት መማር ለሚፈልግ ልጅ የት እንደሚገኝ አድራሻው ለሚነግረን። ብርጭቆ እሺ በብርጭቆና በ40/60 እንዲሁም በዛ አካባቢ የሚኖሩ ልጆች ሰንበት መማር ከፈለጉ ፍኖተ ሎዛ ቅድስት ማርያም የሚባል ቤተክርስቲያን አለ። እዛ ከሱ ቤተክርስቲያኑ እዛው ግቢ ውስጥ ትንሽ ወደ ላይ ሄዶ ሰንበት ትምህርት ቤቱ አለ። እዛ መማር ይችላሉ። እሺ ቃሎት ያሰማልን ለሁለታችሁ። አሜን። ቃሎትስ እስኪ ስለእመቤታችን የሚነግረን ማን ነው? ካንተን ጀምር። ስለ እመቤታችን የተጸነሰችው ነሐሴ 7 ነው። የተወለደችው ደግሞ ግንቦት 1 ነው። እመቤታችን ክርስቶስን ወልደዋለች። እስኪ ከእመቤታችን ምን እንማራለን? ናርዶስ ንገሪ። ትህትናን ከእመቤታችን እስከምታስቢ ድረስ ልጠይቀው። አንተስ? ከእመቤታችን የምንማረው ትህትና ሲሆን የትህትናው መገለጫ ደግሞ በወርቅ ጫማ ውሻውን ስላጠጣችው። ከእመቤታችን የምንማረው ትህትና ነው። የእመቤታችን ትህትና ብዙ ምሳሌ ያለው መዝሙር ላይ እንደሚል ከማርያም ትህትና ከክርስቶስ ፍቅርን እንማር ይላል። እሺ ከማርያም የምንረዳው ትህትና ነው። እሺ ቃሎት ያሰማልን ለአራታችሁ። አሜን። ቃሎት ያሰማልን። ለኛ ምናችን ናት? እስኪ ናርዶስ ንገሪ። አማላጃችን የብዙሃን እናቶች የኛ እናታችን ናት። እናታችን ክርስቶስን የወለደችው። በተጨማሪም የጌታችን መድኃኒታችን ኢየሱስ ክርስቶስ እናት ናት እና ለኛ ደግሞ ከመስቀሉ ስር ሆና ስታለቅስ ጌታችን በዮሐንስ በኩል ለሁላችንም ሰጥቷታል ማለት ነው። እሺ መልካም ቃሎት ያሰማልን። አሜን። ቃሎት ያሰማልን። ዛሬ ለኔና ለልጆች ምን ይዛችሁ ልመጣችሁ? መዝሙር ይዘን መጥተናል። እሺ አቅርቡልን። ስለኛ ብሎ ልጅሽ ተሰቅሎ ልብሽ ባዘን ተወግቶ ቆስሎ ልብሽ ባዘን ተወግቶ
ኒቆዲሞስ ገንዘውት ያለቀሽው የእንባሽ ብዛት ይጠብልን የእኛን ኃጢአት ያለቀሽው የእንባሽ ብዛት ይጠብልን የእኛን ኃጢአት ስለኛ ብሎ ልጅሽ ተሰቅሎ ልብሽ ባዘን ተወግቶ ቆስሎ ልብሽ ባዘን ተወግቶ ቆስሎ። እሺ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። የዚህኛው ሳምንት ገብርኄር ይባላል። እስኪ ገብርኄር ምን ማለት እንደሆነ የሚነግረኝ የምን ይመስላችሁ? እንጋራችሁ። ገብርኄር ማለት ታማኝ አገልጋይ ነው። እስኪ እናንተ ታማኝ አገልጋይ ናችሁ? አዎ ናችሁ? አዎ። እሺ መልካም። ከእመቤታችን ታሪክ ምን እንማራለን? ትህትናን፣ አማላጅነትን፣ ትህትናን። እሺ ከወንዶች ቅዱስ ከሴቶች ቅድስት መሆን የሚፈልጋል? እስኪ ናርዶስ እንደማን ነው መሆን የምትፈልጊው? ቤተክርስቲያንን እንደሚያገለግሉት መሆን እፈልጋለሁ። እሺ እናንተስ? እኔም ቤተ ክርስቲያን እንደሚያገለግሉ ታማኝ አገልጋል እንደ ቅዱስ ማ እንደ ቅዱስ እኔ መሆን የምፈልገው እንደ ሊቀ ሰማዕታት ሰማዕቱ ቅዱስ ጊዮርጊስ ነው። እሺ ለምን? ምክንያቱም አንደኛ ታሪኩን በማይ ጊዜ ተጋድሎ ታላቅ ነው እና በእግዚአብሔር ያለው እምነትም በጣም ታላቅ ነው፣ ፍጹም ነው እና በሊቀ ሰማዕትነቱ እና በባህር በነዚህ ነገር እንደሱ መሆን እፈልጋለሁ። እሺ አንቺስ አትሮስ? እኔ መሆን የምፈልገው እንደ ታማኝ አገልጋይ ነው መሆን የምፈልገው እንደ ቅድስት አርሴማ። እሺ አንቺስ? እሺ መልካም። ሁላችሁም ቅዱሳን መምሰል እንደምትፈልጉ እናውቃለን። እሺ ሰንበት ትምህርት ቤት ገብታችሁ ምን ምን ተማራችሁ? የተማርኩት የተለያዩ መንፈሳዊ ታሪኮችና መዝሙሮችን አውቄያለሁ። በሁለተኛ ደረጃ ደግሞ የእግዚአብሔርን ቃል ለመስማት የተሰጠኝ እድል ከፍተኛ ነው በመግባቴ። ደግሞ ባህሪዬንም ቀይሩልኛል። እሺ እኔ ሰንበት ትምህርት ቤት ከገባሁ በኋላ አብነት ተምሬያለሁ። እሱም አንድ የጸሎት ክፍል ነውና እና ሌላ ስነ ምግባር ላይ ስርዓተ ቤተ ክርስቲያን ትምህርት አለ። ብዙ ትምህርቶች አሉ። እነሱን ተምሬ ስነ ምግባሬን ለማሻሻል እየሰራሁ ነው እና ሌላ ብዙ ታሪኮችን መንፈሳዊ የሆኑትን አውቄያለሁ። እኔ ብዙ ታሪኮችና ብዙ መዝሙሮችን አውቄያለሁ። ስነ ምግባሬንም ቀይረውልኛል። እኔም ብዙ መዝሙሮችን፣ ብዙ ታሪኮችን፣ ስለ ሃይማኖቴ ብዙ ትምህርቶችን አውቄያለሁ። እሺ መልካም። ቃሎት ያሰማልን ለአራት አሜን። ቃሎት ያሰማልን። ሰንበት ትምህርት ቤታችሁ ምን ምን አገልግሎት ይሰጣል? ስለ መዝሙር፣ ስለ ሃይማኖት፣ ስለ ትምህርት ሃይማኖት ያስተምራል። እሺ ተጨማሪ አለ? ስርዓተ ቤተ ክርስቲያን ያስተምራል። እሺ ስርዓተ ቤተ ክርስቲያንን ያስተምራል። ጸሎቶችን እንድናውቅ ያደርገናል። እሺ ሰንበት ትምህርት ቤቱ ብዙ ነገር ያስተምራል። በደረጃም ተከፋፍሎ ብዙ ይማራል። አሁን እኛ አብነት እንማራለን፣ መዝሙር እንማራለን፣ ስርዓተ ቤተ ክርስቲያን፣ ትምህርት ሃይማኖት፣ ክርስቲያናዊ ስነ ምግባር እንማራለን
ደቂቆች ደግሞ ያው እንደኛ ደቂቅ ክፍል ላይ ያሉትም እንደ አብነት መዝሙር ይማራሉ። አዳጊም ቢሆን ማዕከላዊም ቢሆን እንደ የውሳኔው ይማራሉ። አሁን አዳጊ ላይ እንደ እኛ መሰረተ ሃይማኖት ምናምን ይማራሉ። እንዲሁም አብነት። እሺ ናርዶስስ? ቤተ ሰንበት ላይ የተለያዩ መርሃ ግብሮች ይከወናሉ። ለምሳሌ ብንወስድ መዝሙር አለ፣ ትምህርቶች አሉ፣ ደግሞም የቁርባን መርሃ ግብር አለ። አልፎ አልፎ አጽዋማቶች ላይ ከዛ በአብይ ጾም ትቆርባላችሁ ማለት ነው። እሺ ቃሎት ያሰማለን። አሜን። ቃሎት ያሰማለን። ሰንበት ተማሪ በመሆናችሁ ምን ጥቅም አገኛችሁ? እስኪ ከናርዶስ እንጀምር። የቤተ ክርስቲያንን ታሪክ አውቃለሁ። አንተስ? ሰንበት በመባሪ በጣም ብዙ ጥቅሞችን አግኝቻለሁ። ግን በዋነኝነትና በጣም ማያቸው አንደኛ እንደ ነገርኩሽ ቅድም ስነ ምግባሬ ላይ ሰርቶልኛል እና ደግሞ የተለያዩ ታሪኮች አሁን አብነት ሲጨርስ ዳዊት አለ። ከዳዊት ስርዓተ ቅዳሴ ከዛ እያለ ነው የሚቀጥለው። አሁን እኔ ውዳሴ ማርያም እየተማርኩኝ ነው እና ውዳሴ ማርያም ስማር ወደ ቀጣዩ ለመሄድ አግዞኛል በጣም ትልቅ። መዝሙሮችን አውቃለሁ፣ ብዙ ታሪኮችንም አውቃለሁ። ሰንበት ትምህርት ቤቴ በመግባቴ ብዙ ጥቅሞች አግኝቻለሁ። ከነዚህ መካከል ስለ ሃይማኖቴ ትምህርት አውቃለሁ፣ የተለያዩ መዝሙሮችን አውቃለሁ፣ ጸሎቶችንም አውቃለሁ፣ እንዲሁም ታሪኮችን አውቃለሁ። እሺ ለአራታችሁም ቃሎት ያሰማልን። አሜን። ቃሎት ያሰማልን። ሁለታችሁ አብነት እንማራለን ብላችሁ ነበር። ምን ላይ ደርሳችኋል? እሺ አሁን እለታት ላይ እስኪ በል። ውዳሴ ለእግዝእትነ ማርያም ዘይትነበብ በእለተ ዘሰኑይ ፈቀደ እግዚእ ያግዞ ለአዳም አዙነ ወትኩዘ ልቡ ወያገቦ ሀበ ዘትካር መንበሩ ሳሊ ለነ ቅድስት። እሺ ከእናንተ መካከል የሚማራል? እሺ ናርዶስ? ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ሰረቀ በስጋም ድንግል ዘንበለ ዘርአ ብእሲ ወድኃነነ ለሔዋን እንተ አሳተ ከይሲ ፈታ ላዕሌሃ እግዚአብሔር እንዘ ይብል ብዙኃ ብዝሑ ለሕማምኪ ወለጻርኪ ሰምረ ልቡዋ በፍቅረ ሰብአ አግዓዘ ሰአሊ ለነ ቅድስት። እሺ ቃሎት ያሰማልን። አሜን። ቃሎት ያሰማልን። አንተስ ምን ላይ ደርሳል? እኔ አብነት አልማርም፣ ግን እዚህ ቅዳሜ በሚያስተምሩት ትምህርት ጸሎተ ሃይማኖት ላይ ነው። ጸሎተ ሃይማኖት ላይ ነህ? እስኪ በል። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ሲያስተሪ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልድ አብ ዋሕድ ዘእሉ ምስሌሁ ቅድመ ይትፈጠር ዓለም ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘተወልደ ዘተገብረ ዘኅሪ ምስለ አብ ዘቦቱ ኩሉ ኮነ ወዘእምብሌሁ አልቦ ዘኮነ ወእንቲአነ ወዘሰማይኒ ወዘበምድሪኒ ዘበንቲአነ። እሺ ቃሎት ያሰማልን። አሜን። አትሮኖስስ ምን ላይ ደርሰሻል? ሰኞ ላይ ደርሻለሁ። እስኪ በይል። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዞ ለአዳም አሐዙነ ወትኩዘ ወያግባ ሀበ ዘትካት መንበሩ ሳሊ ለነ ቅድስት። እሺ ቃሎት ያሰማልን ለአራታችሁ። አሜን። ቃሎት ያሰማልን። ቤተ ክርስቲያንን ትወዳታላችሁ? አዎ። እንዴት ነው የምትወዷት? እስኪ አንደኛ ቤተ ክርስቲያን የጌታችን መድኃኒታችን ኢየሱስ ክርስቶስ ቤት ናት። ሐዋርያት የሰሯት ቤት መንፈሳዊ ቦታ ናት እና ቤተ ክርስቲያን ብዙ ነገሮች በውስጧ ይደረጋሉ። አሁን ለምሳሌ ህዝበ ክርስቲያን ሄዶ የሚያመሰግነው ብዙ ጊዜ ቤተ ክርስቲያን ነው። እዛ ቅዱስ ቁርባን አለ፣ ቅዳሴም እዛ ነው የሚከናወኑት እነዚህ ስርዓቶች እና ቤተ ክርስቲያን በጣም እወዳለሁ። እንዴት? እሺ አንደኛ ቤተ ክርስቲያን መጀመሪያ እንደነገርኩሽ የክርስቶስ ቤት ናት ብዬሻለሁ።
እና እንዴት እወዳታለሁ? እግዚአብሔርን የምታገኝባት ቤት ናት። አዎ። እሺ ቃልት ያሰማል። አሜን። ቃልት ያሰማልን። ናርዶስስ? ቤተ ክርስቲያንን እንዴት እወዳታለሁ ለሚለው ጥያቄ በውስጧ የተለያዩ መርሃ ግብሮች ይከናወናሉ። ከነሱም ውስጥ ቅዳሴ ይቀደስባታል፣ ማህሌት ይቆምባታል፣ ስርዓተ ቁርባን ይደረግባታል፣ ጥምቀትም ይደረግባታል። ግን ከዛም አልፎ የቤተ ክርስቲያን የተለያዩ ስብከቶች፣ ታሪኮችና ትምህርቶችም ስለሚከወኑባት በዛ ምክንያት እወዳታለሁ። ቤተ ክርስቲያኗ እንዴት ትወዳታላችሁ በሚለው ጥያቄ ብዙ መርሃ ግብሮች አሉ። ለምሳሌ ይቆረብበታል፣ ቅዳሴ ይቀደስበታል። እኔ ቤተ ክርስቲያንን እንዴት ትወዳታለህ ለሚለው ጥያቄ ቤተ ክርስቲያን ብዙ መርሃ ግብሮች ስለሚከናወኑባት እነዛ መርሃ ግብሮች ለሰው ልጅ የሚጠቅሙ ስለሆኑ ለዛ ታዳታለህ። እሺ ቃልስ ያሰማል ለአራታችሁ። አሜን። ቃልት ያሰማልን። ሰንበት ትምህርት ቤት የሚማርና የማይማር ልጅ ልዩነቱ ምንድነው? አንደኛ ነገር ስነ ምግባሩ ይለያያል። ሁለተኛ ነገር ስለ ሃይማኖቱ እውቀቱ ይለያያል። እሺ አትሮኖስስ? እሱ እንዳለው ስነ ምግባሩ ይለያያል። ለምሳሌ ሰንበት ትምህርት ቤት የሚማር ስነ ምግባሩ ጥሩ ነው። ሰንበት ትምህርት ቤት የማይማር አንዴም ጥሩ ነው፣ አንዴም ግን ጥሩ ላይሆን ይችላል። ለዛ ሰንበት ትምህርት ቤት የሚማር ልጅ ጥሩ ባህሪ ያለው ማለት ነው። እሺ ያው መጀመሪያም ሲጠየቅ ያስታውቃል። ለምን ሰንበት የሚማር ልጅ አንደኛ በፈራ እግዚአብሔር አለው እና ባህሪው ይሻላል። እነሱ እንዳሉት አሁን እኛ ቤት ውስጥ ብቻ የምንውል ከሆነ ምናልባት አንዳንድ ነገሮች ሊሆኑ ይችላል የእግዚአብሔርን ቃል ምንማርበት ቤታችን ውስጥ። ነገር ግን በአብዛኛው ሰንበት ብንሄድ እንማራለን። ግን ቤት ውስጥ የሚያስተምረን ሰው ላይኖር ይችላል። እሺ ሰንበት የሚማር ተማሪና የማይማር ተማሪ ልዩነቱ በጸባዩ ነው። ደግሞ የሚማር ልጅ ጸባዩን ጠንቅቆ ያውቃል የቤተ ክርስቲያንን። የማይማር ልጅ ደግሞ ተምሮ ስለማያውቅ አያውቀውም። በዛ ጊዜ ደግሞ እንደማያውቅ ይታወቅበታል። እሺ ቃልት ያሰማል። አሜን። ቃልት ያሰማል። አምጥታችሁ ለቀረባችሁልን ነገር አለ? ሁሉንም አቅርባችኋል? እሺ ጾምን ትጾማላችሁ? አዎ። ለምንድን ነው የምትጾሙት? እስኪ ናሁም ንገረን። አንደኛ የምንጾመው በተለይ በአብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ሌሊትና 40 ቀን ጾሟል አይደል? እና እኛ ኦርቶዶክሳውያን ደግሞ በ55 ቀን ጾሟለን። እኛም ልጆች ደግሞ በአቅማችን ከ7 ዓመት በኋላ ያለ ልጅ በአቅሙ ይጾማል። እሺ ቃልስ ያሰማል። አሜን። ናርዶስስ? ጾም የምንጾምበት ምክንያት በመጀመሪያ ደረጃ አብይ ጾም ትልቁ ጾም ነው። በዛ ጾም የሰራነውን ኃጢአት ይቅር እንዲለን እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን እና 40 ሌሊት ጾሟል። እኛ ደግሞ 55 ቀን እና አርገን እንጾማለን። ጾም የምንጾምበት ምክንያት ኃጢአታችን እንዲያስተሰርይልን ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሟል። እኛ ደግሞ 55 ቀን እንጾማለን። ስንጾም ኃጢአታችንን እንዲያስተሰርይልን ነው። ያለምን እንጾማለን። እሺ አትሮኖስስ? ጾም የምንጾመው ትልቁ አብይ ጾም ነው። በአብይ ጾም ጊዜ የምንጾመው እግዚአብሔር ብዙ ኃጢአትን የሰራነውን እንዲያስተሰርይልን። እሺ ቃልት ያሰማል። አሜን። ቃልት ያሰማል። አሁን ሰንበት ትምህርት ቤት ለማይመጡ ልጆች
ኑ አብረን እግዚአብሔር እናውቅ በላቸው፣ መልእክት አስተላልፉላቸው። ልጆች ወደ ሰንበት ትምህርት ቤት እንዲማሩ የማስተላልፈው በመጀመሪያ ደረጃ ወላጆች ኑ ተማሩ የሚል መልእክት እንዲሰጧቸው ወይም በሚማሩበት ጊዜ ሌላ ስራዎች እየሰጧቸው ጊዜያቸውን እንዳይፈጁባቸው፣ ተማሪዎች ደግሞ የመማር ፍላጎት እንዲኖራቸውና የቤተ ክርስቲያንን ታሪክ ጠንቅቀው እንዲያውቁ መልእክቴን አስተላልፋለሁ። እኔ ደግሞ የምለው ለወላጆች ልጆቻቸውን እንዲያስገቧቸው፣ ምክንያቱም ባህሪያቸው ይለወጣል፣ ይለያያል ሰንበት ሲማሩና ሳይማሩ ሲቀር እና ልጆችም እፈልጋለሁ ብሎ መጠየቅ መግባት እፈልጋለሁ። አትሮኖስ እኔ ለወላጆች ማለት የምፈልገው በሰንበት ትምህርት ቤት ውስጥ ሲያስገቧቸው ስነ ምግባራቸው እንዲቀየር፣ ብዙ ወላጆች ስነ ምግባራቸው እንዲቀየር ስለሚፈልጉ ወላጆች ብዙ ጊዜ ሰንበት ትምህርት ቤት እንዲያስገቧቸው እፈልጋለሁ። እሺ ናሆምስ? እኔ የምለው ልጆች ቤት ውስጥ ቁጭ ብለው ሌሎች ቲቪ ከፍተው ምናምን የማይጠቅም ነገር ከሚያዩ ይህንን ሰዓት ተጠቅመው ሰንበት መጥተው የእግዚአብሔርን ቃል ተምረው እግዚአብሔርን አገልግለው ቢሄዱ ጥሩ ነው እና ወላጆች ልጆቻችሁን ሰንበት አስገቡ። ምክንያቱም ሰንበት ሲማሩ ቤት ቁጭ ብለው ከሚውሉት ሌላ ፊልም ከሚያዩት ምናምን ነገር የበለጠ በጣም ይሻላል። ስለዚህ ወላጆች ልጆቻቸውን የሰንበት ማስገባት እና የእግዚአብሔርን ቃል እንዲማሩ ማድረግ አለባቸው እና እሱ ብቻ ሳይሆን ማበረታታት፣ ኖት ሲሰጣቸው ኖቱን እንዲጨርሱ ማድረግ፣ ውዳሴ ማርያም ቤት ማስጠናት የመሳሰሉትን ማድረግ አስፈላጊ ነው። ጾማችንን ጨርሰን ከዛ በኋላ ግን የጾምነውን ጠቅላላ ለማካካስ ብለን ብንበላ ጾመን ጨርሰን ከሆነ ይቻላል። ግን ጾመን ሳንጨርስ ከሆነ ትንሽ ሰዓት እና ደቂቃዎች ቀርቶን ካልቻለን ይቻላል። ግን ችለን በቃ ሌሎቹ ስለበሉ እኔም መብላት አለብኝ ብለን ከሆነ አይቻልም። እሺ ናሆምስ? እኔ እንደማስበው አሁን አንድ ልጅ እስከ 6 ሰዓት ከጾመ 6 ሰዓቱን ጾመ እና 5 ሰዓት ላይ ቢርበው ወይም ከዚህ በፊቱን ቢበላ ያፈርሳል። ነገር ግን ከ6 ሰዓት በኋላ ቢበላ ያው እሱም ለማካከስ እንደዚህ ብዙ አርጎ ቢበላ ብቻ ግን ሲበላ የሚበላቸው ምግቦች መወሰን አለባቸው። እነሱ መመገብ የለበትም እና ቢመገብ እኔ ችግር አለው ብዬ አላስብም። እሺ አትሮኖስስ? እስከ 6 ሰዓት ጾመን ከ6 ሰዓት በኋላ የበላነውን ለማካካስ ብለን ብንበላ ችግር አለው? እስከ 6 ሰዓት ጾመን ብንበላም ችግር የለውም። ግን የምግቦች የተለያዩ ምግቦች አሉ እንደ ስጋ ምናምን ላንበላ አንበላም እና ግን ከ6 ሰዓት ድረስ ሳይቆይ 5 ሰዓት ምናምን ላይ ብንበላ ጾምን አይባልም። እኔ የምለው ሰዎች እንዳቅማቸው ነው የሚጾሙት። አንዳንድ አሁን ህጻን ልጆች 7 አመት 8 አመት የሆኑት እስከ 6 ሰዓት መጾም አለባቸው። ግን እስከ 6 ሰዓት ሳይጾሙ 5 ሰዓት ቢበሉ ችግር አለው። ቢያንስ እስከ 6 ሰዓት መጾም አለባቸው። እስከ 6 ሰዓትም ከጾሙ በኋላ ምግቦቹ ይወሰናሉ። የሚበሉት ስጋ፣ እንቁላል፣ ወተት መጠጣትም መብላትም የለባቸው። ለአራታችሁም ቃሎት ያሰማል። አሜን። ቃሎት ያሰማልን። ቀኑን ሙሉ ጾመን የጾምነውን ለማካከስ ብንበላ ችግሩ ምንድነው መሰላችሁ? አሁን ለምሳሌ እስከ ምሳ ሰዓት ድረስ ጾመን እንበል። ከዛ ልክ ምሳ ሰዓት ሲደርስ የቁርሱንም የምሳውንም ጥርግ አድርገን ከበላን እንደ ጾም ነው አይቆጠርም። ምክንያቱም በቃ ዝም ብለን እንደ ቆየን ነው የሚቆጠረው። ለምን የምንጾመው በጾም ጊዜ ምጽዋት ስጡ ለሌላቸው አካፍሉ ይባል የለ። ለዛ የቁርሳችንን እኛው ራሳችን ከምሳችን ጋር አደባልቀን ከምንበላው የቁርሳችንን ለዶች ለተቸገሩት ምንም ለሌላቸው ብንሰጥ በረከት ይሆነናል እንጂ
እስከ 6 ሰዓት ጾመን ወይ ደግሞ እስከ 12 ሰዓት ድረስ ጾመን ከዛ የቀረው ምግብ በቃ አሁን ሰዓቱ ደርሷል ብለን የቁርሱንም የምሳውንም የራቱንም ደባልቀን ከበላን አንደኛ እንደጾም ነው ይቆጠራል። ሁለተኛ ደግሞ ሊያምንም ይችላል በጣም ብዙ ምግብ ስለምበላ። ለዛ ከብዙ ሰዓት ከጾም በኋላ በጣም ብዙ መብላት የለብንም። የቁርሳችንን ለሌሎች መስጠት አለብን ማለት ነው። እሺ ልጆች ለዛሬ ከመርሄ ጽድቅ ሰንበት ትምህርት ቤት ጋር የነበረን ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ሰንበት ተማሪዎች እስከምንገናኝ ድረስ እኔ ከዚህ ሰናበታለሁ። ሌሎች የቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የመርሄ ጽድቅ ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ተመልካቾቻችን የሰንበት ተማሪ ነኝ ከተሰኘው ዝግጅታችን ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃልየትን ያሰማልን። አሜን።